ዋና ዜና ቅርስ ወራሪው የደብተራ ቡድን የጀመረውን ቅርስ ዘረፋ አጠናክሮ ለመቀጠል አሁንም እየኳተነ ነው ተባለ። የወረባቦ ወረዳ አስተዳዳሪን ጨምሮ 2 የአማራ ብልጽግና ሰዎች በፋኖ ተገደሉ። በትግራይ ክልል ባለስልጣናት መካከል የነበረው መገፋፋት ከጊዜ ወደ ጊዜ እየከፋ መሄዱ ተገለጸ። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ በመከታተል ላይ የምትገኙት ጃኖ ቅማንት ሚዲያ ነው። አርዕስቶችን በማስቀደም የሰዓቱን ዜናዎቻችን ጀምረናል። ወደ ዝርዝሩ እናልፋለን። አብራችሁን ቆዩ። ቅርስ ወራሪው የደብተራ ቡድን የጀመረውን ቅርስ ዘረፋ አጠናክሮ ለመቀጠል አሁንም እየኳተነ ነው ተባለ። የቅማንት ህዝብ የመብት ጥያቄ ተጠናክሮ ከቀጠለበት 2001 ዓመተ ምህረት ወዲህ ያጠፋነው ቅማንት ተመልሶ ሊመጣ ነው በሚል በቅማንት ምድር የገልቦና ቅርሶችን በመውረር አባዜ የተጠመደው የደብተራው ቡድን ትላንት እንጨት አምባ የተባለውን ጥንታዊ ቅርስ ለማውደም ያደረገው ሙከራ ባይሳካለትም ሙከራውን ለመቀጠል ጥረት እያደረገ መሆኑ ተሰምቷል። በጭልጋ ወረዳ ቤተ ክህነት ኃላፊው ሊቀ ካህናት ኃይሌ የተሰማና በዋሊ ደባ አርሴማ ገዳም አለቃ መሪጌታ ሰለሞን ስሜነ የሚመራው ቅርስ አውዳሚ ቡድን ትላንት በተንበራና በዋሊ ደባ ህዝብ ጥረት በመጣበት አኳን አንዳች ነገር ሳይሰራ ቢመለስም አይከል ከተማ ገብቶ የመሰረት ድንጋይ ጥሎ እንደተመለሰ አድርጎ ፕሮፓጋንዳ መንዛቱን የመረጃ ምንጮቻችን አጋልጠዋል። ከማዕከላዊ ጎንደር ሀገረ ስብከት ባንትራ ገዳም በኩል 180 ሺህ ብር ጉቦ ተሰጥቶት ቅርስ እያወደመ ገዳም የመስራቱን ሰይጣናዊ ተግባር እየተገበረ ያለው ሊቀ ካህናት ኃይሌ የተሰማም ለወረዳው ባለስልጣናት የትላንትናውን የመሰረት ድንጋይ ማስቀመጥ ህዝቡን አስተባብረው ያደናቀፉብን ናቸው ያላቸውን ሰዎች ስም ዝርዝር በመስጠት እርምጃ እንዲወሰድልኝ ያለ መሆኑ ታውቋል። አንዳንድ የመረጃ ምንጮች እያወጡት ባለው መረጃ ቅርስ ወራሪው ቡድን ህዝቡ ገዳም ይመስረት በሚል ፈርሞልናል በሚል ያቀረቡት ማስረጃም ከዚህ በፊት የዋሊ ደባና ተንበራ ህዝብ ወጣቶች ተደራጅተው በቦታው ንብ እንዲያነቡበት ለማድረግ የተፈረመውን ፊርማ መሆኑ እየተነገረ ነው። ከዚህ በተጨማሪ በእንጨት አምባና ስራ አምባ ውሳኔ ማሳለፍ የሚችሉት የተንበራና ዋሊ ደባ ነዋሪዎች መሆናቸው እየታወቀም ጉዳዩ የማይመለከተው የሌላ አካባቢ ሰው ገብቶ በጉዳዩ እንዲፈተፍት ጥረት እየተደረገ መሆኑ በጣም አሳዛኝ ነው ሲሉ የአካባቢው ነዋሪዎች ለጃኖ ቅማንት ሚዲያ ገልጸዋል። አሁንም በጭልጋ ወረዳ እየተካሄደ ያለውን በገዳም ስም ቅርስ የማውደም ጥረት በዋና ተላላኪነት እየመሩት ያሉት ሊቀ ካህናት ኃይሌ የተሰማና መሪጌታ ሰለሞን ቢሆኑም የተንበራው ሊቀመንበር ቄስ አስማራ አባዬ፣ የዋሊ ደባው ሊቀመንበር አቶ ጥላሁን አበበና አንትራ ገዳምን መስርቶ ቅርስነቱን ያወደመው አባ ገብረ ኪዳን ረዳጅና ጓንቱ ነው እየሰሩ መሆናቸው ተሰምቷል። የወረዳውን ባህልና ቱሪዝም እንዲሁም መሬት አስተዳደር ጽሕፈት ቤት በጉቦ በመደለል እንጨት አምባ የተባለውን ቅርሳችን ለማውደም የሚሯሯጠው ስግብግብ ቡድን ሳር አምባና እንጨት አምባ በድርቦች ዘመን ለታቦት መደበቂያነት ሲያገለግሉ ነበር የሚል አዲስ የፈጠራ ፕሮፓጋንዳ እየነዛ እንደሚገኝም ታውቋል። ቅርስ ዘራፊው ቡድን ትላንት የተደናቀፈበትን ሙከራውን በተለያዩ ዘዴዎች ለመተግበር ዝግጅት እያደረገ ነው ያሉት የመረጃ ምንጮቻችን በአሳቻ ሰዓት ወደ ቦታው በመሄድ ጎጆ ነገር በመስራት ታቦት ጥሎ ለመምጣትና ቀጣይ ሴራውን አጠናክሮ ለመቀጠል ማቀዱን አጋልጠዋል። የአማራ ተስፋፊ ጽንፈኞች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን በመጠቀም የበርካታ ኢትዮጵያውያንን መሬት እየዘረፉና ቅርሳቸውን እያወደሙ መዝለቃቸውም አይዘነጋም። ህብረተሰቡ ሳር አምባንና እንጨት አምባን በቋሚነት ሰው መድቦ በመጠበቅ ከተቃጣበት አደጋ እንዲታደግ ጥሪ እየቀረበም ይገኛል። የወረባቦ ወረዳ አስተዳዳሪን ጨምሮ 2 የአማራ ብልጽግና ሰዎች በፋኖ ተገደሉ። የደቡብ ወሎ ዞን ወረባቦ ወረዳ አስተዳዳሪ፣ የፖሊስ ጽሕፈት ቤት ኃላፊና አንድ አሽከርካሪ በፋኖ በተፈጸመባቸው ጥቃት መገደላቸው ታውቋል። የወረዳው አስተዳዳሪ አቶ ፈንታው ከበደ፣ የወረባቦ ወረዳ ፖሊስ ጽሕፈት ቤት የወንጀል ምርመራ ክፍል ኃላፊና ፖሊስ ጽሕፈት ቤት ኃላፊ ዋና ኢንስፔክተር አዲስ ዘመን ፍሳና አቶ ከበደ እድሪስ የተባለ ሹፌራቸው ለመስክ ስራ በወጡበት በታጠቁ ጽንፈኛ ኃይሎች በደረሰባቸው ጥቃት ህይወታቸው አልፏል ሲል የወረዳው ኮሚኒኬሽን ጽሕፈት ቤት መግለጫ አውጥቷል። የወረዳው ኮሚኒኬሽን አክሎም አመራሮችን ጨምሮ የፋኖ ታጣቂዎች ለመስክ ስራ የተሰማሩ በርካታ ባለሙያዎች እንደፈጣ እየጣለ መረሸኑንም አመላክቷል። በፋኖ የተገደሉት የወረዳው አስተዳዳሪና ፖሊስ ጽሕፈት ቤት ኃላፊው በራሳቸው ተቋም ተሽከርካሪዎች ሳይሆን ለጤና ተቋማት ብቻ በተመደቡ አምቡላንሶች ሲንቀሳቀሱ እንደነበር ከመረጃ ምንጮች ማረጋገጥ ተችሏል። የክልሉ ብልጽግና በተለያዩ አካባቢዎች ጽንፈኛ ሲል በሚጠራቸው የፋኖ ታጣቂዎች ላይ እየወሰደ ያለውን ህግ የማስከበር እርምጃ አጠናክሮ መቀጠሉን እየገለጸ ባለበት ሰዓት በራሱ ካድሬዎች ላይ እንዲህ አይነት የግድያ ጥቃት መፈጸሙ የአማራ ብልጽግና አሁንም ከፍተኛ ህግ የማስከበር ክፍተት እንዳለበት ያሳያል ተብሏል። ተደራጅቶ ከመንቀሳቀስ ወደ ተራ ሽፍትነት ወርዶ በየመንደሩ የደፈጣ ጥቃት እየፈጸመ ያለው የፋኖ ኃይል ባገኘው አጋጣሚ ሁሉ ትላንት ወዳጆቹ በነበሩት የአማራ ብልጽግና ካድሬዎች ላይ እርምጃ ይወስዳል፣ ከቦታ ቦታ የሚደረጉ የንግድ እንቅስቃሴዎችን ያደናቅፋል፣ ዝርፊያዎችንና እገታዎችንም ይፈጽማል። በዚህ ጉዳይ አስተያየት የሚሰጡ አንዳንድ ወገኖች በበኩላቸው ክልሉ አሁንም በስሩ ከፋኖ ጋር በድብቅ የሚሰሩና ፋኖ 4 ኪሎ ይገባል የሚል ተስፋ ያላቸው ካድሬዎች እንዳሉ ገልጸው አንደኛውን እንቅስቃሴ ተከታትሎ ለፋኖ መረጃ በመስጠት እርምጃ እንደሚያስወስድበት ጠቁመዋል። ክልሉ ስር ነቀል ለውጥ ካልተደረገበትና እንደ ቅማንት ያሉ በክልሉ ውስጥ ያሉ የማንነትና የራስ አስተዳደር ጥያቄ ያላቸው ህዝቦች ጥያቄያቸው ካልተመለሰ በስተቀር አሁን እርስ በርሱ በመተራመስና በመገዳደል ይቀጥላል ሲሉ ዘላቂ ለውጥ ሊመጣ እንደማይችል ገልጸዋል።
በትግራይ ክልል ባለስልጣናት መካከል የነበረው መገፋፋት ከጊዜ ወደ ጊዜ እየከፋ መሄዱ ተገለጸ። የባለስልጣናቱ የእርስ በርስ ሽኩቻ በህዝቡ ላይ ከፍተኛ ስነ-ልቦናዊ ጫና እየፈጠረ ነው የተባለ ሲሆን ቁጥሩ ቀላል የማይባል የማህበረሰብ ክፍል ባንክ ላይ ያለውን ገንዘብ አውጥቶ በእጁ መያዝ መጀመሩ እንዲሁም ከአካባቢው እየለቀቀ ወደ መሃል ሀገር የመሸሻ አዝማሚያ እየታየ ነው ተብሏል። ከትላንት አመሻሽ ጀምሮ የጊዜያዊ አስተዳደሩ የስልጣን ዘመን አብቅቷል በሚል ወጣቶችና የተወሰኑ የጸጥታ አካላት በጋራ በመሆን የአዲግራት ከተማ አስተዳደር ከንቲባ ጽሕፈት ቤትን ሰብረው በመግባት የተቋሙን ማህተም ጨምሮ በርካታ የቢሮ ዕቃዎችን ተረክበው ስራ ለመጀመር ጥረት እያደረጉ መሆኑም ታውቋል። የደብረ ጽዮን ደጋፊዎች የከንቲባ ቢሮውን ለመቆጣጠር ጥረት ባደረጉበት ወቅት ጊዜያዊ አስተዳደሩን ከሚደግፉ ኃይሎች ጋር ግጭት ውስጥ ገብተው በሰውና በንብረት ላይ ጉዳት ሳይደርስ እንዳልቀረም ተመላክቷል። የደብረ ጽዮን ቡድን የተወሰኑ የጦር ጄኔራሎችን ይዞ በመቀሌ ከተማ አንዳንድ ክፍለ ከተሞች ላይ ስልጣንን ከጊዜያዊ አስተዳደሩ የመቀማት ሙከራ አድርጎ የነበር ሲሆን የጊዜያዊ አስተዳደሩ ደጋፊዎች ቀድመው ተዘጋጅተው በመቆየታቸው መክሸፉም ተሰምቷል። ከሰሞኑ በክልሉ እየተፈጠሩ ባሉ ውዝግቦች ምክንያት የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳም 3 ጄኔራሎችን በደብዳቤ አግደው የነበር ሲሆን የክልሉ ሰላምና ጸጥታ ቢሮ በበኩሉ የእግድ ደብዳቤው ተቋማዊ አሰራርንና ሕግን ያልተከተለ ነው ሲል ውድቅ አድርጎታል። ሜጀር ጄኔራል ዮሐንስ ወልደ ጊዮርጊስ፣ ብርጋዴር ጄኔራል ምግበይ ኃይሌና ሜጀር ጄኔራል ማሾ በየነ የተባሉ 3 ወታደራዊ አመራሮች በክልሉ ጊዜያዊ አስተዳደር አቶ ጌታቸው ረዳ በጊዜያዊነት መታገዳቸውም ይታወሳል። ያልሾመውን ያወረደ ነው ሲል የጊዜያዊ አስተዳደሩን ውሳኔ ያጣጣለው የክልሉ ጸጥታ ቢሮ መግለጫም በግል የተወሰደ እርምጃ በመሆኑ ተቀባይነት የለውም ብቻ ሳይሆን ስልጣንን ተጠቅሞ ወንጀልንና ወንጀለኞችን ለመከላከልና ለመቆጣጠር የሚደረገውን ጥረት ወደ ኋላ የሚመልስ በመሆኑ ሊቆም ይገባዋል ሲል ጊዜያዊ አስተዳደሩ የወንጀለኞች ተባባሪ እንደሆነ አድርጎ በአጽንኦት ጠይቋል። በተመሳሳይ በዶክተር ደብረጽዮን የሚመራው ቡድን የጊዜያዊ አስተዳደሩ ውሳኔ ህገወጥ ነው በሚል መግለጫ ያወጣ ሲሆን የሰራዊቱን አመራሮች አግጃለሁ ማለት በራስ ሆን ተብሎ የትግራይን ሉዓላዊነትና የህዝቡን አንድነት አደጋ ላይ ለመጣል እንዲሁም ተጋላጭነትን እንዲጨምር ለማድረግ ያለመ ክህደት ነው ሲል የቀድሞ ፕሬዝዳንት ብሎ የጠራቸውን አቶ ጌታቸው ረዳን ከሷል። ከቃላት ሽኩቻ ባሻገር ወደ ተግባራዊ መገፋፋት የገቡት የህወሓት ባለስልጣናት ከልሂቃኑ ባሻገር የተወሰነውን የማህበረሰብ ክፍል ጭምር የደብረ ጽዮንና የጌታቸው ረዳ ደጋፊ በሚል ከሁለት ከፍለውት በአይነ ቁራኛ እንዲተያይ አድርገውታል ተብሏል። ውድ አድማጮቻችን ለዛሬ የነበሩ ዘገባዎችን ይመስሉ ነበር። መልካም ጊዜ ሁላችሁ